በኢትዮጵያ ተግባራዊ የተደረገው የማክሮ ኢኮኖሚ ፖሊሲና የዲጂታል ስርዓት ጉዞ የእስራኤል ኩባንያዎች በሀገሪቱ እንዲሰማሩ የሚስብ መሆኑን በአዲስ አበባ የሚገኘው የእስራኤል ኤምባሲ ገልጿል። ይህ የተገለጸው በኢትዮጵያ የእስራኤል አምባሳደር የሆኑት አብርሃም ንጉሴ ከኢቢኤስ አዲስ ነገር ጋር የኢትዮጵያና እስራኤል ግንኙነትን አስመልክቶ ባደረጉት ቃለ መጠይቅ ነው። ከእስራኤል ዳግም ምስረታ በኋላ ሁለቱ ሀገራት 70 ዓመታትን ያስቆጠረ ግንኙነት እንዳላቸው ያነሱት አምባሳደሩ ኤምባሲው በኢትዮጵያ በአራት ዘርፎች ላይ በማተኮር እየሰራ መሆኑን ጠቁመዋል። ሀና አብደታ ተጨማሪ አላት። እስራኤል እንደ አውሮፓውያን አቆጣጠር በ1948 በተባበሩት መንግስታት ድርጅት እውቅና አግኝታ እንደገና ስትመሰረት ወዳጅ ከሆኗት አገሮች መካከል ኢትዮጵያ አንዷ ናት። ሀገራቱ አሁን ላይ ከዳግም ምስረታ በኋላ 70 ዓመታትን ያስቆጠረ የሁለትዮሽ ግንኙነት ያላቸው ሲሆን በእነዚህ ጊዜያት በተለያዩ መስኮች ትብብራቸውን እያጠናከሩ እንደሚገኙም ከኢቢኤስ አዲስ ነገር ጋር ቆይታ ያደረጉት በኢትዮጵያ የእስራኤል አምባሳደር የሆኑት አብርሃም ንጉሴ ተናግረዋል። በዚህ ዓመት 70 ዓመታችን ነው የምናከብረው። በዲፕሎማሲው ሁለቱ ሀገሮች የዲፕሎማሲ ግንኙነት ያደረጉት ይህ በዚህ 70 ዓመት ውስጥ በታሪክ ሆነ በባህል በብዙ ሁኔታ ተጠናክሮ ይገኛል። በተለይም በአሁኑ ደረጃ በቴክኖሎጂው አንጻር ይሄርን እንደሆን ከታሪክም አንጻር አልፎ በወቅታዊው ሁኔታ ላይ በሁሉም ዘርፍ ጥሩ ወዳጅነት ይታያል። በልማቱ፣ በደህንነቱ፣ በጤና አገልግሎቱ፣ በፈጠራና ቴክኖሎጂው ከፍተኛ ትብብርን ይዞ ይገኛል። በኢትዮጵያ ያለው የእስራኤል ኤምባሲ የሁለቱን ሀገሮች ግንኙነት በይበልጥ ለማጠናከር በአራት ዘርፎች ላይ እንደሚሰራ የጠቆሙት አምባሳደሩ ከመንግስት መንግስታዊ ካልሆኑ ድርጅቶች ጋር በሚሰሩ ፕሮጀክቶች እንዲሁም የኢንቨስትመንትና የህዝብ ለህዝብ ግንኙነትን የሚያጠናክሩ ተግባራት እየተከናወኑ እንደሚገኙም ነው የገለጹት። መንግስት ለመንግስት የሚለው መስመራችን ነው። በዚህ መስመር ላይ በሁለቱ አገሮች መካከል በሁለቱ መንግስታት መካከል የሚካሄዱ የጋራ ፕሮጀክቶች አሉ። ለምሳሌ እርሻውን ልማት ለማስፋፋት የእስራኤልን ቴክኖሎጂ እንደ ጠብታ መስኖ የመሰለውን ቴክኖሎጂና ሌላም አዳዲስ የሚወጡ ቴክኖሎጂዎችን የምርትን ኃይል ለማሳደግ በዚህ መንግስት ለመንግስት የጋራ ፕሮጀክቶችን እናካሄዳለን። በጤናም በኩል እንደዚህው፣ በኢኖቬሽንና ቴክኖሎጂም በኩል እንደዚህው፣ በደህንነትም በኩል እንደዚህው። ሌላው የግል ባለሀብቶች ወደ ኢትዮጵያ መጥተው መዋዕለ ንዋያቸውን እንዲያፈሱ እየተሰራ መሆኑን የገለጹ ሲሆን በዚህም ከ100 በላይ የእስራኤል ኩባንያዎች በተለያዩ ዘርፎች በኢትዮጵያ እየሰሩ እንደሚገኙና ኢትዮጵያም ወደ እስራኤል የተለያዩ ምርቶችን በመላክ ሁለቱ ሀገራት በኢንቨስትመንት ያላቸውን ትብብር እያጠናከሩ እንደሚገኙ ገልጸዋል። ፕራይቬት ኢንቨስተሮችን ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ከፍተኛ የሆነ ግፊት እናደርጋለን። ከፍተኛ የሆነ ቅስቀሳ እናደርጋለን። ብዙ የእስራኤል ባለሀብቶችም እዚህ በኢትዮጵያ ውስጥ አሁን ከ100 በላይ የሆኑ የእስራኤል ኩባንያዎች በተለያዩ በእርሻውም በኩል በጤናውም በኩል በተለያዩ የልማት ሂደቶች ውስጥ ከኢትዮጵያ ጋር እዚህ በኢትዮጵያ በአዲስ አበባ ብዙ ኢንቨስትመንቶች ከፍተዋል። እስራኤል በአሁኑ ደረጃ ጤፍን፣ ቡናን፣ ሰሊጥን እና አልባሳትን እንዲሁም ደግሞ የተለያዩ ጥራጥሬና ቅመማ ቅመማትን በተመለከተ ሁሉ ወደ እስራኤል ይገባሉ። እንደዚሁም ከእስራኤል ወደ ኢትዮጵያ ብዙ የቴክኖሎጂ ምርቶች ወደ ኢትዮጵያ ይገባሉ። ስለዚህ ንግዱ በዚህ አንጻር በጣም የተጧጧፈ እና እያደገ ነው። አሁን ላይ በኢትዮጵያ ያለው የማክሮ ኢኮኖሚ ፖሊሲና የዲጂታል ስርዓት ግንባታ ጉዞ የእስራኤል ኩባንያዎች በኢትዮጵያ እንዲሰማሩ ምቹ ሁኔታን መፍጠሩን የገለጹት አምባሳደር አብርሃም የኢትዮጵያ አየር መንገድ በሁለቱ ሀገራት መካከል ያለውን ኢንቨስትመንት በማሳለጥ ረገድም ሚናው ከፍተኛ መሆኑን ተናግረዋል። አሁን ያለው የኢትዮጵያ ፖሊሲ ማክሮ ኢኮኖሚክ ፖሊሲ ኢትዮጵያ የምትጓዝበት የዲጂታል ሲስተም ጉዞ እነዚህ ነገሮች ሁሉ የውጩን የእስራኤልን ኢንቨስተሮች አትራክት የሚያደርጉ ስለሆነ
ለእስራኤል ኢንቨስተሮችም ደግሞ በጣም አመች ስለሆነ ብዙዎች ወደዚህ በመምጣት ላይ ይገኛሉ። የጂኦግራፊካል አቀማመጡም ደግሞ የ4 ሰዓት በረራ ነው። ለዚህም ደግሞ ለዚህ ለኢንቨስትመንቱም ጉዞ የኢትዮጵያ አየር መንገድ ከፍተኛ ሚና ይጫወታል። ምክንያቱም በቀን 3 ጊዜ በረራ አለ፣ ቀጥታ ከቦሌ ተላቪቭ፣ ከተላቪቭ ቦሌ። ከዚያም ባሻገር ደግሞ የኢንቨስትመንቱን ሁኔታ ለማሳደግና ፈጣን ለማድረግ ደግሞ የኢትዮጵያ የእስራኤል የአየር ኢንዱስትሪ የኢትዮጵያን የሕዝብ ማጓጓዣ አውሮፕላኖች ወደ ካርጎ ፕሌን ለውጧቸዋል። ወደ ካርጎ ፕሌን በመለወጡ ምክንያት የንግድ ሁኔታው በጣም ያደገ ሆኖ ይገኛል። በእስራኤል ከ184 ሺህ በላይ ቤተ እስራኤላዊ ኢትዮጵያውያን እንደሚገኙ የተገለጸ ሲሆን በዚህም የህዝብ ለህዝብ ትብብርን ለማጠናከር እየተሰራ መሆኑን ተጠቁመዋል። የኢትዮጵያና የእስራኤል ግንኙነትን ይበልጥ ለማጠናከር በእስራኤል ያሉ ምርጥ ተሞክሮዎችን ወደ ኢትዮጵያ በማምጣት እንደሚሰራ የተገለጸ ሲሆን ኢትዮጵያ በሁሉም ዘርፍ ራሷን እንድትችል እንደሚሰራም አምባሳደር አብርሃም ገልጸዋል። እስራኤል ስትቋቋም በ1948 ዓመተ ምህረት ምድረ በዳ ነበረ። ምድረ በዳ ነው፣ ድንጋይ ነው፣ አለት ነው። ስለዚህ እስራኤል ብዙ ጊዜ ወስዶባታል ተራራውን ሜዳ ለማድረግ፣ ምድረ በዳውን አረንጓዴ ለማድረግ። የውሃም ችግር ነበረባት፣ የሰው ኃይልም እጥረት ነበረባት። ስለዚህ ምንድን ነው የተጠቀመችው እስራኤል? የፈጠራን ችሎታ ነው። የእስራኤል ዋና ዓላማችንና ዋና ተግተን የምንሰራበት ኢትዮጵያ በሁሉም ዘርፍ ራሷን እንድትችል ነው። ለአንድ ጊዜ እርዳታ፣ ለሁለት ጊዜ እርዳታ ሳይሆን ጥበቡን፣ ችሎታውን፣ የፈጠራውን ምስጢር በማስተማርና በማሳየት ኢትዮጵያ ራሷን በራሷ የመፍጠርና የማድረግ ችሎታዋን እያዳበረች እንድትሄድ የማድረግ ሂደት ነው። ከዚህ በተጨማሪ የኢትዮጵያና እስራኤል ዩኒቨርሲቲዎች በትምህርት ዘርፍ በጋራ እንዲሰሩና ምርምር እንዲያደርጉ ለማስቻል እስራኤል እንደምትፈልግ የገለጹት አምባሳደሩ የሁለቱን ሀገራት ትብብር ለማጠናከር ከዚህ የተሻለ ይሰራል ነው ያሉት።